አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ጋይስ እንዴት ናችሁ ደህና ናችሁ ሰላም ነው ወይ በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ በዚህ ይባል ክፉ አይንካችሁ እንዴት አላችሁ ከኔ አላህ አልহামዱሊላህ ሰላም ነኝ አንድ ነገር ግን ላስቸግራችሁ መጀመሪያ ላይ ፖስት ያደረኳትን እስኪ ሼር አድርጉት ማለት ነው ቪዲዮ ስታው ሼር አድርጉት ምክንያቱም ከዚህ በፊት እንደምታውቁት ነፃ ሸበካ እየተባለ እየመጣልን ብዙ ጊዜ እንጠቀማለንና ስለዚህ አሁን ሸበካ የሌላቸው ስራ የፈቱ እንደገና ደግሞ ስራ ፈተው ከዛ ከሚበሏት ላይ ቆንጥበው ለሸበካ የሚሆን ወይም ለዳታ የሚሆን ገዝተው ስራ የሚፈልጉ እህቶቻችን ስላሉ እስቲ ሼር አድርጎላቸውና ለዘይንም ለሰዋም እንደውም ደግሞ ለጀዊ ለዲባራ ምናምን ነገር አለ ይጠቀሙበት ማለት ነው ሼር አድርጉልኝ እባካችሁ ለዚህ እንኳን ማለት ነው ለእህቶቻችን ኢጃዛ ቤት ስራ ላጡ እህቶቻችን ሼር አድርጉልኝ ምክንያቱም እነሱ ይሄን ነገር ነፃ ከሰራላቸው አንደኛ ስራ መፈለጊያ ማፈላለጊያ በደላላም በሰዋክም በተለያዩ ሁኔታ ስራ አፈላልገው ስራ እንዲገቡ ይሆናሉ ይሄን ሸበካ ሲያገኙ ምክንያቱም የሚገዙት አሁን ለምሳሌ ሳምንት እንደዛ አልፏቸው ሊሆን ይችላል በሳምንት ውስጥ ደግሞ ስራ መጥቶ ሊሆን ይችላል ከጓደኛ ምናምን ከኦንላይን ስትወጣ ለሌላ ሊሰጡት ይችላል ነው ደግሞ ወይም አይ አትመልስም ብለው ሊጣንሹ ስለሚችሉ ስለዚህ ይሄን ነገር ይጠቀሙበት ሼር አድርጉት ለሸበካው እንኳን ስትሉ ለቶቻችን ማለት ነው ምክንያቱም ብር የሚበሉትን ብር ተሚያወጡ በነዛ ቢጠቀሙ ጥሩ ነው ብዬ ስላሰብኩ ነው ከዛ በመቀጠል የመጣሁበት እንግዲህ ዛሬ ሃይሜና ቡሩኬ እንዲሁም ሌሎች እህትና ወንድሞች ይያቸው መጥቻለሁ ሰብሰብ አድርጌ ይዤላችሁ መጥቻለሁ እንግዲህ ከዚህ በፊት ያው ብዙዎቻችሁ ትናንትና በለቀቁት ቪዲዮ ምናምን እንደዚህ አይነት ነገር ቪዲዮ ቲክቶክ ላይ ሳይ እንዴት ነው ይሄ ሊሆን የሚችለው ይሄ የማይታሰብ ነው ውሸት ነው ምናምን ብዬ ነበርና ነገር ግን ብዙውን ጊዜ እንደዚህ አይነት ነገር ሲነሳ በእነሱ ምክንያት እንደዚህ ሆነው ምናምን የመዳም ቀመሞች ሲሉ እውነት አይመስለኝም እኔ ማለት ነው እኔ ራሴን እያየሁ እንደው አላቅም ብቻ እውነት አይመስለኝም እና ባካችሁ አሁንም ቢሆን እነሱ የስራው ባህሪ ነው ማለታቸውን ብዙ ጊዜ በቃ ይናገራሉ በኬዝ ምናምን ነገር ስለዚህ ሊገባን ይገባል ጋይስ ዝም ብለን ተመልክተን ለምን እንደዚህ እኮ ነው ጭርጭር እንዴ እነሱ አይደሉ እንዴ ማለት ከራሳችን በላይ እንዴት አድርገን እነሱም እኮ ራሳችንን ስንሆን ነው የሚፈልጉን አይደል እንዴ ራሳችንን ስንሆን ነው እነሱ የሚፈልጉን ማለት ነው ስለዚህ አቁሙ ይሄ ነገር አሁን ትናንትና በዛ ሁኔታ ላይ ነበሩ ዛሬ ደግሞ ያው የተሻለ ከትናንትናው የተሻለ ሆነው ተገኝተዋል ማለት ነው ነገ ደግሞ በቃ ይታረቃሉ ኦሬዲ በቃ ታረቁ የሥራው ባህሪ ነው የሚለውን ነገር ይሄን ነገር ትኩረት ስጡት ማለት ነው ሀባይብ ስለዚህ እነሱ ስራቸውን ይስሩ ከቻላችሁ ማይነው ካልቻላችሁ መተው ነው አለቀ ያው እንደምታው ዛሬ እንግዲህ ያው አርፍዲሃል ለሰው ተስፋ ሰጥቻለሁ አንተም ለሰው ተስፋ ሰጥተሃል እንግዲህ ባመጣት ልጅ ትንሽ ቅርቧታል ሃይሜ እሷም እንግዲህ ያው እሱም ሲያረግ አንቺም አድርገሻል ቀርልላችሁ አይገባም ስለዚህ ይቅርታ ተባብለው ነገ ደግሞ አንድ ላይ ይመጣሉ ማለት ነው በእርግጠኝነት ነው ይሄንን ነገራችሁ ግን ማለት ነው ጋይስ እና እነሱም ይለያዩ አይደለም ስራቸውን ለማዳበር ካልሆነ በስተቀር ለማለት ነው ከዛ በመቀጠል ደግሞ እንግዲህ አዲሱ ፍቅር የሚባል ነገር ይዤላችሁ መጥቻለሁ እነሱ ምንድነው ሃይሜ ማን ነው ማሂና አህሙ አሰንን በጠረባ ብለው አንድ ላይ ሆነዋል ማለት ነው አሰን ምን ውጦት ይሆን ያው ትናንትናም ሲበሳጭ ነበር እንግዲህ አህሙ ጥሩ አድርጓል ብዬ አላስብም ምክንያቱም እንግዲህ በሱ ሰበብ ከሆነ እሱ ጋር መስራት የፈለገችው ጥሩ ነው ብዬ አላስብም አሁን አሰን እንዴት ሊሆነው ነው እምንስ ሊገባ ነው በጣም ረጅም ጊዜ ነው በነገራችን ላይ የምናያቸው ከሷ ጋር ልክ ሃይሜና ቡሩኬ እንደምናቃቸው ጊዜ ማለት ነው ስለዚህ አህሙ ጥሩ አድርጓል ብዬ አላስብም ችግሩ ደግሞ ምንድነው ይቸኩላል በጣም ይቸኩላል ቸኳይ ነው የሆነ በቃ አላዲ ረጋ ያለ አይመስልም አህሙ ማለት ነው ስለዚህ አላቅም እንግዲህ የሥራው ባህሪ ነው በሚል እንያዘው ይሆን ይመስለኛል
ያው ግን ያምራሉ በደንብ ማለት ነው። በቃ ማች ሆነዋል። እንግዲህ አሰንም ደግሞ ሌላ አማራጭ ስለሌለው አንዷን ይዞ ትናንትና ይዞ መጥቶ ሊያስተዋውቃት ብሎ ነበረ። ፊቱንም አውቄ ነበር የሚለውን ነገር እሷ ደግሞ ተጠቀመችበትና የባሰ አህሙ ጋር ኮንታክት ልትሆን ሞከረች ማለት ነው። ግን ደግሞ ጥሩ አይደለም የምር መቀያየር መሆኑ ነው። ይገርመኛል እኮ። ለማናቸውም እኔ እንጃ ጥሩ ነው ብዬ አላስብም። ዛሬስ ደግሞ የለቅናውን ሲኒማ ይዤሽ ልግባ አላላትም። ሙስሊም ሲኒማ ይገባል እንዴ? እኔ አላውቅም። ለማናቸውም በዚህ መልኩ ብለዋል ዛሬ። ግን አንድ ቅር ያለ ነገር አለ። እነዛኞችም የምንወዳቸው እጅጉን የምንወዳቸው ማለት ሁሎችንም እንወዳቸዋለን ግን ማለትም ደግሞ ኢሳምና ኢክራም ጠፍተዋል ማለት ነው። ምን ነው ፕራይቬት ያደርገው ሰርጋቸውን በሉት እንዴ? ፕራይቬት ቢሆን ጥሩ ነው። ባይዘው ወይ እንደው ባን በላይ ይቅርብን በዛው አጋጣሚ ማለት ነው። ፕራይቬት ያደርጋችሁ ሰርጋችሁን በልታችሁ በቃ አላ አይደለ ባትወጡ ኢቭን ራሱ ሚዲያ ላይ በቃ እንደው ባይወጣ ማለት በተወሰነ እነሱ በርግጥ ፊቱንም ቢሆን እንደዚህ ሚዲያ ላይ ብዙውን ጊዜ አይወጡም ማለት ቶሎ ቪዲዮ አይሰሩም። በተለይ ዩቲዩብ ላይ አሁን ነው የመጡት። እሱንም ደግሞ በግድ ተለምነው ነው ተጋብዘው የሚመጡት። ግን ደግሞ እንደዚህ እንደው እልም እንዴ ማለታቸው ሰርጋቸው ፕራይቬት ቢሆን እንዴት ነው አሪፍ የሚሆነው? በነገራችን ላይ አንዳንድ ዩቲዩበሮች በቃ ህይወታቸውን ወደ ውስጥ በቃ ሚስጥር እያደረጉት ነው። ይሻላችኋል፣ የምር ይሻላችኋል። እንደው እዛው በቃ እዛው ማድረግ ሚዲያ ያየው ትዳር በተለይ በጣም አስቸጋሪ የሆነባቸው አብዛኞቹን ሰዎች እያዩ ስለሆነ በተለይ ደግሞ ነባር ሆነው እንደገና እንዳዲስ አስቸጋሪ ነገር ሲፈጠር እያዩ ስለሆነ ሚስጥር ብታደርጉት በጣም ነው ጥሩ ነው ብዬ ነው የማምነው ማለት ነው። በጣም እና አንዳንዶችን እያየሁ ነው በነገራችን ላይ አሁን ላይ ለምሳሌ ያክል ትናንትና ናዲ ከወር በኋላ ወደ ቻናሏ መጥታለች ይመስለኛል። እንግዲህ ወይ አግብታ ነው ወይ ኒካ ስራ ነው የመጣችው። ከሁለት አንዱ በእርግጠኝነት መናገር እፈልጋለሁ። እና እንደዛ መሆኑ የምር በጣም አሪፍ ነው ብዬ ነው የማስበው። እንደኔ ማለት ነው እንደኔ ሐሳብ። እና ምናልባት እኔም ምን አሰብኩኝ ኢክራም እና ኢሳምም እንደው በውስጥ መስመር አድርገውት ይሆን ወይ? ለምንድን ነው የጠፉት? እነሱ መንጣትም ቢፈልጉ በነገራችን ላይ ቶሎ አይመጡም። ከሳምንት ወይም ከ10 ቀን አንድ ቀን ነው የሚመጡት። ያው ልማዳቸው ነው ባይዘው ወይ ግን ቀርተውብናል ለምን የሚል ጥያቄ ነው ማለት ነው። እስኪ የምታውቁ ኮሜንት ላይ አስቀምጡልኝ። ምናልባት በውስጥ መስመር ሰርጋቸውን በልታችሁ የምታወሩ ካላችሁ ብዬ ነው ማለት ነው። የምር በጣም ነው ደስ የሚለው። ፕራይቬቲ ከሆነ አሪፍ ነው የሚሆነው። በጣም ጥሩ ነው ብዬ ነው የማምነው እንደኔ ማለት ነው። ትናንትና እንደውም የሆነ በቃ አንዳንድ ወሬዎች ስሰማ ኢክራም እና ኢሳም ከተጋቡ በኋላ ፈኪንም ያጠቃልላታል ምንም የሚሉት ምናምን የሚሉ ወሬ ሰማሁኝ። የማይታመን ነገር እንዴት ነው እዚህ ጋር መጥቶ የሚወራው? ኧረ ተው ግን ተው። በኢትዮጵያ ኑሮ እንዴት ነው እንደዚህ ሊሆን የሚችለው ማለት ነው? ለማናቸውም ቢሆን ጥሩ ነው።